ወሰን በሚመለከት ከወልቃይት አካባቢ መጡ ሰዎች ይኖራሉ። በአማራና በትግራይ ክልል ሁል ጊዜ ጭቅጭቅ የሚነሳባቸው ቀበሌዎች፣ ወረዳዎች ነበሩ። ሁል ጊዜ ጸገዴ፣ ጠገዴ ምናምን የተባለ ጭቅጭቆች ነበሩ ሁል ጊዜ። አማራና ትግራይ ሁል ጊዜ ጸብ ያላቸው ህዝቦች ናቸው የሚለውን ንግግር ግዴለዎትም እርሶ ከመምጣቶ በፊት አማራና ትግራይ ደም ተቃብተው አያውቁም፣ ለሺህ ዓመታት እንደ እርሶ ያሉ አገር አስወራሪዎችን በጋራ ሲታገሉ እንደ እርሶም ያሉ አምባገነኖችን ለማስወገድ ሲተባበሩ ነው የኖሩት በማለት መሞገት ልክ ነው። እንዲያም ሆኖ የዚህ ንግግር ዋና ግብ ትናንት በይፋ ተገልጧል። እነሆ በአብይ አህመድ ዓለም የሚከበር ህግና ስምምነት የለምና በዓለም ፊት የፈረሙትን የፕሪቶሪያን ውል ከጣሱት ጦርነትም ካወጁ በርካታ ጊዜያት ተቆጠሩ። የቀራቸው ነገር ያወጁትን ጦርነት ወደ ውጊያ መቀየር ነበር። ያላቸውን ሰራዊትም ይህንኑ የስልጣናቸውን ዘበኛ ሁልህም ወደ ሰሜን ተንቀሳቀስ ብለው ከሰቆጣ እስከ አፋር ድረስ አስፍረውታል። ጦርነትና ሰላምን ማወክ እንጀራቸው የሆነው ጠቅላይ ሚኒስትሩ አገሩን በህግና ስርዓት ሳይሆን አንዱን ህዝብ በሌላው ላይ በማስነሳት አንዱን በሌላው ላይ በማዝመት መቀጠልን ወደዋልና ኢትዮጵያና ልጆቿ እረፍት አጥተዋል። ላለፉት ዓመታት ወልቃይትን፣ ሁመራን የእናንተው ነው እያሉ የአማራ ክልል ምስለኔዎቻቸውን ያጓጓቸው ነበር። የትግራይን ሰዎች ደግሞ እናንተ የኔን ጠቅላይ ሚኒስትርነት ተቀበሉት እንጂ ሌላው ሁሉ ቀላል ነው፣ የመከላከያን ልብስ አልብሳችሁ ቲዲኤፍን ወደ ምዕራብ ትግራይ እንዲገባ አድርጉት እያሉ ይነግሯቸው ነበር። አሁን ደግሞ ከወልቃይት እስከ አላማጣ ያለው ግዛት በጠቅላላ የአማራም የትግራይም አይደለም የኦህዴድ ነው ብለው ተጠሪነቱ የኦህዴድ ብልጽግና ወደሚቆጣጠረው የፌዴሬሽን ምክር ቤት መልሰውታል። ተጠሪነታቸው ለአብይ አህመድ መራሹ የኦህዴድ ብልጽግና የፌዴራል መንግስት ይሁን ተብሎም ተወስኗል። በእርግጥ እንደበለጠ ሞላ ያሉ የአብይ አማሮች የአማራም የትግራይ መሆን የለበትም እንደውም የኦህዴድ ነው የሚል ይዘት ያለውን ውሳኔ ተደስተውበታል። ዋናው ነገር እነ ወልቃይት የትግራይ አለመሆናቸው እንጂ ወደኛ ክልል መጡ አልመጡ አያሳስበንም እያሉ መሆኑ ነው። የአብይ አማሮች የሚያስደስታቸው እነሱ ያገኙት ነገር ሳይሆን ትግራይ የሚያጣው ነገር ነውና በበለጠ ሞላ መዝገብ የሚካተቱት እነዚህ ሰዎች አገኘው ተሻገር በኦህዴድ ትእዛዝ የወሰኑትን ውሳኔ ፈንድቀውበታል። እነዚህኞቹ የኦህዴድ አሽከሮች እስኪ ይህንን ጉዳይ በነካጃችሁ ለደራም ለመተከልም ተገልገሉበት፣ ለባቢሌና ጭናቅሰንም አውሉት፣ ለገዳማይቱ ገብረ ኢሴ አዱፍቱና አዴይቱም ተግብሩት አይሏቸውም። አከራካሪ ቦታዎችን በፌዴሬሽን ምክር ቤት እያስወሰኑ የአብይ አህመድ ንብረት ማድረግ ከተጀመረ አይቀር አዲስ አበባን ወይም ፊንፊኔን የኦሮሞና የአማራ ወይም የመላ ብሔር ብሔረሰቦች ነች የሚል ክርክር አለና እንዲሁ ጠቅለላችሁ ወደ እናንተው መድቧት እያሉ መናገርም አይችሉም። የኦህዴድ ብልጽግና ያነሳው ይኸው አጀንዳ እንደ በለጠ ሞላ ባሉ የአብይ አማሮች ድጋፍ ሲቸረው፣ እንደ ስምረት ባሉ የአብይ ትግርኛ ተናጋሪዎች ደግሞ ተቃውሞ እንዲገጥመው ተደርጎ ደራሲው አብይ አህመድ የቲያትሩን ጡዘትና ልቀት እየታዘቡ በመሳቅ ላይ ናቸው። በዚህ ጎምዛዛ ሳቅ ውስጥ ለመሞት ያልፈቀዱ አማሮችና ተጋሩ ደግሞ አንድ ጊዜ አሞኛችሁን፣ ሁለተኛ ከሸወዳችሁን በእርግጥም እናንተ የፖለቲካ ጃንደረባዎች ኦህዴዶች ሳትሆኑ ብቃትና ችሎታ ያላችሁ ሰዎች ናችሁ ያሉ ይመስል ነገሩ ቀድሞ ገብቶ ታይቷል። አብይ አህመድ አሊ የጦርነቱ ቃቢያቸው እያሯሯጠ በአማራና በትግራይ ድንበር ላይ ሰራዊታቸውን እንዲያሰፍሩ ካደረጋቸው ቀናት ተቆጠሩ። ይህንን ከማድረጋቸው በፊት የህዝቡን ስሜት በሁሉም መንገድ ለመፈተሽ ሞክረዋል። በመጀመሪያ ወልቃይትን፣ ራያንና ሁመራን መሰልንም አካባቢዎች በትግራይ ክልል ውስጥ አድርገው ያዘጋጁትን ሰነድ ለህዝብ ይፋ አደረጉት። ከአብይ አማሮች በኩል ለጥቂት ደቂቃዎች የቆየ መወራጨት ታየ። የአብይ አማሮች የጠኔ ችግር እንጂ የፖለቲካ ከርካሪ የለባቸውምና እምብዛም አልተደመጡም። ከዚያ ጠቅላይ ሚኒስትሩ ሐሳባቸውን ቀየሩ። እንደውም ከወልቃይት እስከ ራያ ያለውን አካባቢ የፌዴራል አድርገህ አምጣልኝ ብለው አገኘሁን አዘዙ። ይህም ሆነና ትናንት ይፋ ተደረገ። የሆነው ሆኖ አብይ አህመድ በነ አገኘው ተሻገር በኩል ያስወሰኑት፣ በነ ሜላትወርቅ ኃይሉ በኩል ይፋ ያደረጉት፣ በነ በለጠ ሞላ በኩል ያስተጋቡት፣ በነ ጌታቸው ረዳ የተቃወሙት የወልቃይትና ራያ ጉዳይ ተጠሪነቱ ለፌዴራል መንግስቱ ይሆናል ማለት እነዚህ መስተዳድራዊ አካባቢዎች የአማራም የትግራይም ሳይሆኑ የኦህዴድ ናቸው እየተባለ መሆኑ ያልገባው እሱ ፖለቲካ ይገባው ዘንድ አንድ ክፍለ ዘመን ሊጨመርለት ግድ ይሆናል። ዓላማውም በጦርነት ዘመን ሊከፋፍሉት
ሊያዋጉትና ደም ሊያቃቡት የፈለጉትን የአማራንና የትግራይን ህዝብ በምርጫ ሰበብ ለመለያየትና ለማጋደል መሆኑን ያልተረዳ ሰው እሱ እንደበለጠ ሞላ ጠኔን ለማሸነፍ ብሎ የበለጸገ መሆን ይኖርበታል የሚል አስተያየት ቢደመጥ ይህንን የአንድ እናት ሁለት ጡት የሆነን ህዝብ ለማጋጨት ስልጣንንም ለአንድ ሐሙስ በላይ ማስቀጠል እፈልጋለሁ ያሉ ሰዎች ያመጡት ነውና ስህተት አይሆንም። ጥያቄው በአገሪቱ ውስጥ ወሳኝነት ያላቸው የፖለቲካ ኃይሎች በተለይም ሰሜናውያኑ ምን አይነት አቋም ይኖራቸው የሚለው ነው። ቲዲኤፍም ሆነ ፋኖ በእርግጥ አሁን ከኦህዴድ የበለጠ ከአብይ አህመድም የባሰ ጠላት አላቸውን? ለአንድ ደብረ ማርቆስንና ደብረ ታቦርን ላልተቆጣጠረ እህቶቹ ለሚደፈሩበት አባቱም ለሚረሸንበት እሱም ታዳኝ ለሆነ የፋኖ ታጋይ የጦርነቶች እናትና አባት 4 ኪሎ ተቀምጠው ወልቃይትና ኦፍላ ምኖቹ ናቸው? የእናትና አባቱን ቤት የራሱ ማድረግ ያልቻለ ፋኖ 4 ኪሎ ላይ ስላሉት ጠቅላይ ሚኒስትር እንጂ ስለ ወልቃይትና ራያ ምን ሊል ይችላል? ለአንድ የቲዲኤፍ ወታደር መቀሌ ያሉት ወገኖቹ፣ አድዋ ያሉት ቤተሰቦቹ በጠላትነት ተፈርጀው ከታሪክና ከህሊና እንዲጠፉም ተወስኖባቸው ሳለ ይህንን የሚያደረገው አዲስ አበባ ላይ ያለው የአብይ አህመድ ስብስብ ሆኖም ሳለ ሁመራና አላማጣ ላይ ለመሞት ለምን ስለት ያነሳል? ደግሞስ ከአብይ አህመድና ብጤዎቻቸው ውጪ በትግራይ ላይ ጦርነት ያወጀ አማራ በሌለበት ይልቁንም እኛን አልፎ የትግራይን ህዝብ የሚወጋ የአብይ አህመድ ጦር እንዲኖር አንፈቅድም የሚል ፋኖ በሚደመጥበት ከአማራ ጋር ደም ለመቃባት የሚነሳ የቲዲኤፍ አባል ይኖራል ብሎ ማሰብስ ይቻላልን? በለጠ ሞላና ጌታቸው ረዳ ተዋናይ፣ አብይ ደራሲ የሆኑበት ይህ ድራማ መድረኩ ወልቃይትና አላማጣ እንዲሆን ቢወሰንም የአብይ አዳዲስ ተጋሮች ትግራይ ላይ እርምጃ ይወሰድልን የሚል ቃለ ተውኔት ሲያሰሙ ከርመው አሁን ደግሞ እንዲህስ መሆን የለበትም እያሉ ነው። ታዲያ ያሰባችሁት ምን ነበር? የሚላቸው የለም። እነዚህን የፖለቲካ ምንዱባን ብሎ ማለፍ ብቻውን ወይም ቂምና ፖለቲካ የተቀላቀለባቸው እያሉ መግለጹ ብቻውን በቂ አይደለም። ህወሓት ግን ማን እንደመከረው አይታወቅም፣ ብስለት ያለው መግለጫ የሚመስል ነገር አውጥቷል። የአማራና የትግራይን ህዝብ ለማጣላት አብይ አህመድ የሚቆፍሩት ጉድጓድ በሚገባ የገባውን መስሏል። እናም የቆፈርከውን ጉድጓድ አንተው ትገባበታለህ የሚል ይዘት ያለው መግለጫ አውጥቶ በህዝቦች መካከል የሚቀሰቀስን እሳት ላለማቀጣጠል እየተጠነቀቀ ይመስላል። የፋኖ ኃይሎች እኛን አልፎ የትግራይን ህዝብ የሚወጋ ኦህዴድ አይኖርም ብለው በአደባባይ ከተናገሩ ሰንብተዋል። በዚያ ወቅት ህወሓት በጸጥታ ቢያልፍም ዘግይቶም ቢሆን አሁን ብቅ ብሏል። ብቻውን የቆመው የአብይ አህመድ የኦህዴድ ብልጽግናና የአብይ አማሮች ናቸው። ለአብይ አህመድ መጫወቻ ካርድ ሆነው የትግራይና የአማራ ክልል መስተዳድራዊ ወሰኖች የስልጣን ማስቀጠያ እንክብሎች እንደሆኑስ ምን ያህል ልብ ተብሏል? እነዚህን ጥያቄዎች በጥንቃቄና በምክንያት መመርመር እየመጣ ያለውን አደጋ ቀልብሶ አገርን ለማዳን በእጅጉ ይጠቅማልና ከተለያዩ ሰዎች ጋር ባደረግነው ውይይት ላይ ተመስርተን ያሰናዳናቸውን ነጥቦች እንሰድራቸው። ወልቃይት ጉዳይ በቃ አማራና ትግራይ መቼም እንዳይተባበሩ የምናደርግበት ወርቅ መሳሪያ ነች ይባላል። ይሄ እግዚአብሔር የሰጠን ነገር ነው። እኛ አልፈጠርንም። እሱ ላይ ካፒታላይዝ ማድረግ ብቻ ነው። የሽመልስ አብዲሳ ቤት በአደባባይ ይነገራል። በካቢኔያችን ውስጥ በኦሮሚያ ክልል ካቢኔ ውስጥ ይሄ የታወቀ ነው። በድርጅት ጽሕፈት ቤት ይሄ የታወቀ ነው። ይህንን መጠቀም ከዛ በኋላ ምንም ስልጣናችን ላይ የሚመጣው የለም። መቀስቀሻ ለዲጂታል ይሄ ፌስቡክ እና የሶሻል ሚዲያ ሰራዊት የሆነ ጭርሰል ወልቃይት እንዴት ነሽ ብሎ ፖስት ያደርጋሉ። የቀድሞው የኦህዴድ ማዕከላዊ ኮሚቴና የኦሮሚያ ክልል ካቢኔ አባል ሚልኬሳ ሚዴጋ ልክ ናቸው። ወልቃይትን እንደ ትልቅ ሀብት የሚቆጥረው ብልጽግና ለውጭ ምንዛሬ የሚሆን ምርት የሚመረትበት አካባቢ ስለሆነ አሊያም የኢትዮጵያን አርሶ አደር ሀብት ለማሳደግ የሚመች ቁም ነገር ስለሚገኝበት አይደለም። አማራና ትግራይን እያፋጀን እነሱ ወደ አዲስ አበባ እንዳይመለከቱ አድርገን እኛ እንገዛለን የሚል የግጭትና ደም የማፍሰስ ከዚያም ስልጣን የማጽናት እቅድ ነው። ይህ ነገር የተወሰነው ደግሞ በመንግስታዊ አሊያም ድርጅታዊ ስብሰባ አይደለም። ነገሩን ለመመልከት 3 ዓመት ወደ ኋላ መመለስ ይኖርብናል። በ2015 መጨረሻ የአማራ ክልል ጦርነት ሲጀመር አብይ አህመድ ለትግራይ ክልል መንግስት አንድ ጥያቄ አቀረቡ። ፋኖን
በጋራ እንውጋው፣ ከዚያም እናንተ ወደ ምዕራብ ትግራይና ራያ ወረዳዎች ተመለሱ የሚለውም ጥያቄው ነበር። አቶ ጌታቸው ረዳ አምና በሰጡት ቃለ ምልልስ ቲዲኤፍ የመከላከያ ልብስ ለብሶ ምዕራብ ትግራይ ይግባ ብለው ጠቅላይ ሚኒስትሩ እንዳቀረቡላቸውና ይህ ግን በትግራይ በኩል ተቀባይነት እንዳይኖረው ስለመደረጉ ማብራራታቸው አይዘነጋም። የጠቅላይ ሚኒስትሩ ሴራ ከከሸፈ በኋላ ከፋኖም ከትግራይ መጠባበቂያ መሳሪያ ተደርጎ የተከዜ ዘብ የተባለው ብልጽግና ሰራሽ ጦር እንዲጠናከር ሲደረግ የተፈናቃዮች መመለስና የዘቡ መፍረስ ጉዳይ ግፊቱ ከዲፕሎማቶችና ከትግራይ ኃይሎች እየበረታ መጣ። ከዚያም አስተዳደሩ እንዲፈርስ በጌታቸው ረዳና ታደሰ ወረደ የሚመራ የትግራይ አመራር በአንድ ወገን፣ በአብይ አህመድና ብርሃኑ ጁላ የሚመራ ኃይል ደግሞ ከኦህዴድ በኩል ተስማምቶ እቅድ አወጣ። በዚህ ጊዜ እነ አብርሃም በላይ እየወጡ መስተዳድሩ ይፈርሳል ሲሉ ተደመጡ። ብርሃኑ ጁላም ይህንኑ ትዕዛዝ ለማስፈጸም ተንቀሳቀሱ። በዚህ ጊዜ የኦህዴድ አያቶላዎች ይህንን የእብደት ውሳኔ ነው ሲሉ ይህንኑም ለማስለወጥ የሚያስችል ያሉትን ስብሰባ ጠሩ። ስብሰባው በአዳማ የተካሄደ ነበር። በዚያን ወቅት ዋናው የብልጽግና ፓርቲ አመራር በአደም ፋራህ አማካኝነት በአዲስ አበባ በተሰባሰበበት ወቅት እነሱ በአዳማ ከተማ ለአንድ ቀን የተካሄደው ያ ስብሰባ የቀድሞው የኦሮሚያ ክልል ርዕሰ መስተዳድር አባዱላ ገመዳም ተገኝተውበት እንደነበር በወቅቱ ኢትዮ ፎረምን ጨምሮ የተለያዩ ሚዲያዎች ዘገቡት። የስልጣናችን ዋነኛ ስጋት አሁንም ህወሓት ነው የሚል ድምዳሜ ላይ ደረሰ። የኦህዴድ ብልጽግና አመራሮች የአማራ ክልል ኃይሎችን መንግስት ለመቀየር የሚያስችል አመራር የላቸውም ሲሉም ደመደሙ። ህወሓት አሁንም ቢሆን ትጥቅ ያልፈታ ሰራዊትና የተደራጀ አመራር አለው። ይህ በዘላቂነት አደጋ መሆን እንዳይችል ካልተደረገ የስልጣናችን ወሳኝ እንቅፋትም ይሆናል ሲሉም መነጋገራቸው ተሰማ። ህወሓት ከአማራ ክልል ታጣቂዎችና ከኤርትራ መንግስት ጋር ለመነጋገር እየሞከረ መሆኑን፣ ይህም ሰራዊቱን የመከላከያ ልብስ አልብሶ የመንግስትን ህግ ማስከበር ስራ እንዲያግዝ ቢጠየቅ ፈቃደኛ አለመሆኑን፣ ይልቁንም ከፋኖ ጋር ለመነጋገር የሚጥሩ የቲዲኤፍ አመራሮች እየታዩ መሆኑን የሚያወሳ መንግስት መረጃ አለኝ ሲል በጠቅላይ ሚኒስትሩ በኩል አቀረበ። ከዚያ በኋላ ነበር እነዚህ ሁለት አካላት እንዳይገናኙና አለመተማመኑም የበለጠ እንዲሰፋ ማድረግ ያስፈልጋል ያሉት። የተሻለ ፖለቲካዊና ወታደራዊ አመራሮች ኖረውት የእኛ ተቃዋሚ ሆኖ የሚገኝ ብቸኛ ኃይል ህወሓት ነው ያሉት የኦህዴድ ብልጽግናዎች ድርጅቱ ከአማራ ኃይሎች ጋር ተቀናጅቶ አመራር እንዳይሰጥና ልምድ እንዳያካፍል ለማድረግ በውስጥ ጉዳዮቹም እንዲጠመድ ማድረግ፣ እርዳታ በመከልከልና በመገደብ ህዝቡ ረድኤት እንዳይደርሰውና እንዲማረር ማድረግ፣ ወጣቶች ትግራይን ለቀው እንዲወጡና ህዝቡም በድርጅቱ ላይ ተስፋ እንዲቆርጥ ማድረግ፣ በድርጅቱ ውስጥ ሰፋ ያለ ኃይል እንዲኮበልል መስራት የሚሉት እንደ መፍትሄ ከተቀመጡ በኋላ በትግራይና የአማራ ፖለቲካዊ ኃይሎች መካከል ያለው ልዩነት እንዲቀጥል ለማድረግም የወልቃይትን ጉዳይ ለመፍታት አለመፍጠን እንደሚገባ፣ ይህንንም ጉዳይ ከሁለቱ ወገኖች በኩል የሚነሳን የፖለቲካ ሁኔታ ከግምት ውስጥ በማስገባት እንደየሁኔታው ማንቀሳቀስ እንደሚያስፈልግ ከስምምነት ተደረሰ። ይህንን ውሳኔ ጣቢያችን ኢትዮ ፎረም እንደ ሁልጊዜው ከሁነኛ ምንጮቹ ካገኘው በኋላ እንደዘገበው ይታወሳል። ይህንን ውሳኔ ነው እንግዲህ ኦህዴዶች በችርቻሮና በጅምላ እያስፈጸሙ ከርመው ትናንት የፌዴሬሽን ምክር ቤት ውሳኔ የምትል መግለጫ ይዘው የተከሰቱት። ለፌዴራል መንግስቱ ተጠሪ ይሆናል የሚለው ይህው ውሳኔ ትግራይና አማራ ሆይ ከዚህ በኋላ ከወልቃይት እስከ ራያ ያለውን የምናስተዳድረው እኛ ኦህዴዶች እንጂ እናንተ ሰሜኖች አይደላችሁም ነው ነገሩ። አሁን በሶማሌና በኦሮሚያ መካከል የብዙ ቀበሌዎች ጥያቄ አለ። ብዙ በሲዳማና ወላይታ መካከል አለ ጥያቄ። በአፋርና ሶማሌ መካከል ጥያቄ አለ። ዩኒክ አይደለም። ወልቃይት ላይ ጥያቄ ዩኒክ አይደለም። እባክዎትን የተከበሩ ጠቅላይ ሚኒስትር እስኪ በሶማሌና ኦሮሚያ ድንበር ላይ ያሉትን በሲዳማና ወላይታ መካከል አለ የሚሉትን የወሰን ጥያቄ ለመፍታት ለፌዴራል ተጠሪ የሆኑ ምርጫ ጣቢያዎችን ያዘጋጁ። በጎጃምና መተከል በሁለቱም ሸዋዎች መካከል ያለውን ወሰን እንደ ወልቃይትና ሁመራ፣ አላማጣና ኦፍላ ተጠሪነታቸውን ለእርሶ ያድርጉት የሚለውን ሙግት ማንሳትን ተውና የዘረዘሯቸውን ቦታዎች እንመልከታቸው። በሶማሌና ኦሮሚያ በወላይታና ሲዳማ መካከል እያሉ ለማጋጨት የሚመቿቸውን አካባቢዎች ሲዘረዝሩ በቀጣይም በመላ አገሪቱ በርካታ ወልቃይቶች አሉኝ እያፋጀሁ ደም እያፈሰሱ እገዛችኋለሁ ማለት አስበው እንደተናገሩት የአብይ አህመድን ጠባይ ለተከታተለ ሁሉ ግልጽ ነው። ቁም ነገሩ ትናንት በምርጫ ቦርድ በኩል የተዘረዘሩት አካባቢዎች ለማን ተወሰኑ የሚለው ነው። አጭሩ ምላሽ ኦህዴድ መራሹ የ4 ኪሎ መንግስት ይገዛቸዋል፣ ይይዛቸዋል የሚል ነው። የአብይ አማሮች ባልበላውም ጭሬ ልበት ነው ከምትለው ዶሮ ብሰው ለእኛ ባይሆንም ለኦህዴድ ቢሆን ግድ የለንም ብለው በውሳኔው ተደስተዋል። አዳዲሶቹ ወዶ ገብ ተጋሩ ደግሞ ይህንን ተቃውመው ለመከሰት ሞክረዋል። ይህንን ያስተዋሉት የአብይ አማሮች እነጌታቸው ረዳን ድሮም እኮ ወያኔ ናቸው ለምን መጡብን እያሉ እስከ መነጫነጭም ሲደርሱ ታይተዋል። እዚህ ጋር የተለያየ ሐሳብ ሳይሆን የተገለጠው የአብይ መልክ ነው የሚሉ አንድ አስተያየት ሰጪ
እንዲህ ሲሉ ሐሳባቸውን ይቀጥላሉ። በለጠ ሞላና ጌታቸው ረዳ ሁለቱም የአብይ ካቢኔ አባላት ናቸው። የበለጠ ሞላ ፓርቲ የቀለጠ ነው። ፖለቲካዊ መልካቸው ግን የአብይ አህመድ አየለ ጫሚሶ ቢባሉ ትክክል ይመስለኛል። የአዲስ አበባ ልጆች አብዱል መንሱር ሃዲ የሚሏቸው ጌታቸው ረዳ አዲስ ፓርቲ አላቸው። በዚህ ፓርቲያቸው ለ4 ኪሎ አልገዛም ያለችውን ትግራይን ከ4 ኪሎ ሆኖ ለማስተዳደር የአብይ ወኪል ለመሆን የተነሳ ነው። ሁለቱም ሰዎች የተራራቀ ሐሳብ ያላቸው መስለው የተከሰቱት ግን በጠቅላይ ሚኒስትሩ አለቃነት ምለው የሚገዘቱ ናቸው። ተመልከቱ። እነዚህን ሰዎች እንኳን አስማምቼ የማስተዳድር እኔ ነኝ በማለት ለሚተውኑት አብይ አህመድ እንዲመች የራሳቸው ካቢኔ አባላት የተለያየ መስለው ተከስተዋል በማለት ሐሳባቸውን ይቋጫሉ። አብርሃም በላይ የተባሉት እሳቸው ግን ገዳና ኦላና ነኝ የሚሉት የኦህዴድ ምስለኔ ከወራት በፊት ባስተላለፉት መልእክት የተከዜ ዘብና መሰል መስተዳድሮች እንደሚፈርሱ በድጋሚ ገልጸው እንደነበር አይዘነጋም። ጠቅላይ ሚኒስትሩ በጀት ለወልቃይትና ሁመራ ህዝብ ያልተመደበው የማን እንደሆነ ስላልተወሰነ ነው ብለው እንደነበርም እንዲሁ። አሁን ግን በአገኘው ተሻገር በኩል አስወስነው በሜላትወርቅ ኃይሉ በኩል ይፋ አድርገዋል። ይህንን ጉዳይ ህወሓት ከረዥም ጊዜ በኋላ የተረዳው ይመስላል። ትናንት ማምሻውን ባወጣው መግለጫ በትግራይና በአማራ ህዝቦች መካከል አዲስ ግጭት ለመፍጠር የታለመ ሴራ ነው ብሎታል። የኦህዴድ ብልጽግና ያቋቋመው የተከዜ ዘብ የዘር ማጽዳት እንደፈጸመ የአሜሪካ ስቴት ዲፓርትመንት ጭምር እየገለጸ ይኸው ሚሊሻ በብርሃኑ በቀለና ብርሃኑ ጁላ ቀለብና ትጥቅ የሚሰጠው መሆኑ ገሃድ ሆኖ ሳለ የህወሓት ባለስልጣናት ግን ምዕራብ ትግራይ የገባው የአማራ ኃይል ይውጣ እያሉ ነበር። አማራ እንኳን ምዕራብ ትግራይን ደብረታቦርንና ደብረ ብርሃንንም የራሱ አላደረገም። አማራ ክልልን የሚፈነጭበት የኦህዴድ ጀነራልና ጭፍራ ነው ብሎ ለማሰብና ለመናገር አቅል ያልነበረው ህወሓት አሁን ግን ይህ በአማራና በትግራይ ህዝቦች መካከል ግጭት ለመፍጠር የታለመ ሴራ ነው ሲል በጽኑ አውግዞታል። ይህንን የተሸረበውን ሴራ በማለፍ ለህዝቦች አንድነትና ሰላም፣ ለማይነጥፈው ለማይቀየረው ቤተሰብነትና ወዳጅነት ሲባል በብዙ መጠንቀቅ ግን የሁሉም ኃይሎች ኃላፊነት ይሆናል። አብይ አህመድ በዘረጉት ወጥመድ ውስጥ ላለመግባት አብዝቶ መጠንቀቅ። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።